መጽሐፈ ሳሙኤል ቀዳማዊ ምዕራፍ 9 ስሙ ቂስ የተባለ አንድ ብንያማዊ ሰው ነበረ። እርሱም የአቢኤል ልጅ፣ የጽሮር ልጅ፣ የብኮራት ልጅ፣ የብንያማዊው የአፌቅ ልጅ ጽኑ ኃያል ሰው ነበረ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። ከእስራኤልም ልጆች ከእርሱ ይልቅ መልካም የሆነ ሰው አልነበረም። ከሕዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ ነበር። የሳኦልም አባት የቂስ አህዮች ጠፍተው ነበር። ቂስም ልጁን ሳኦልን ከብላቴኖቹ አንዱን ወስደህ ተነሳ፣ አህዮችንም ለመሻት ሂድ አለው። በተራራማው በኤፍሬም አገርና በሻሊሻ አለፉ፣ አላገኟቸውምም። በሻኢልም ምድር አለፉ፣ በዚያም አልነበሩም። በብንያም ምድርም አለፉ፣ አላገኟቸውምም። ወደ ጹፍ ምድር በመጡ ጊዜም ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰብ ትቶ ስለ እኛ እንዳይጨነቅ ና እንመለስ አለው። እርሱም እነሆ አንድ የእግዚአብሔር ሰው በዚህች ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። ሳኦልም ብላቴናውን እነሆ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እናመጣለታለን? እንጀራ ከከረጢታችን አልቋልና እጅ መንሻም የለንምና ለእግዚአብሔር ሰው የምናመጣለት ምን አለን? አለው። ብላቴናውም ደግሞ ለሳኦል መልሶ እነሆ በእጄ የሰቅል ብር ሩብ አለኝ፣ እርሱንም መንገዳችንን እንዲነግረን ለእግዚአብሔር ሰው እሰጣለሁ አለ። ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ሳኦልም ብላቴናውን የተናገርከው ነገር መልካም ነውና እንሂድ አለውና የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱም ዳገት በወጡ ጊዜ ቆነጃጅት ውሃውን ሊቀዱ ሲወጡ አገኙና ባለ ራእይ በዚያ አለ ወይ አሏቸው። እነርሱም አዎን፣ እነሆ በፊታችሁ ነው፣ ዛሬ ወደ ከተማይቱ መጥቷልና ዛሬም ሕዝቡ በኮረብታው ላይ ባለው መስገጃ መሥዋዕት ማቅረብ አለባቸውና ፈጥናችሁ ውጡ። ወደ ከተማይቱም በገባችሁ ጊዜ መሥዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይመጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ የተጠሩት ይበላሉና ለመብላት ወደ ኮረብታው መስገጃ ሳይወጣ ታገኙታላችሁ። በዚህም ጊዜ ታገኙታላችሁና አሁን ውጡ አሏቸው። ወደ ከተማይቱም ወጡ። በከተማይቱም ውስጥ በገቡ ጊዜ እነሆ ሳሙኤል ወደ ኮረብታው መስገጃ ለመውጣት ወደ እነርሱ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር። ነገ በዚህ ሰዓት ከብንያም አገር አንድ ሰው እሰድልሃለሁ። ልቅሷቸው ወደ እኔ የደረሰ ሕዝቤን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ተቀባዋለህ። ከፍልስጤማውያንም እጅ ሕዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩ ሰው እነሆ እርሱም በሕዝቤ ላይ ይሰለጥናል አለው። ሳኦልም በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ሳሙኤልም መልሶ ሳኦልን ባለ ራእዩ እኔ ነኝ፣ ዛሬም ከእኔ ጋር ትበላላችሁና በፊቴ ወደ ኮረብታው መስገጃ ውጡ፣ ነገም አሰናብትሃለሁ፣ በልብህም ያለውን ሁሉ እነግርሃለሁ። ከ3 ቀንም በፊት የጠፉ አህዮችህ ተገኝተዋልና ልብህን አትጣልባቸው። የእስራኤል ምኞት ለማን ነው? ለአንተና ለአባት ቤት አይደለምን? አለው። ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ብንያማዊ አይደለሁምን? ወገኔስ ከብንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ነገርከኝ? አለ። ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አገባቸው፣ በመርፈቂያውም ራስ አስቀመጣቸው። የተጠሩትም 30 ሰዎች ያህል ነበሩ። ሳሙኤልም ወጥ ቤቱን በአንተ ዘንድ አኖረው ብዬ የሰጠውህን እድል ፈንታ አምጣ አለው። ወጥ ቤቱም ጭኑንና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው። ሳሙኤልም ሕዝቡን ከጠራው ጀምሮ እስከ ተወሰነ ጊዜ ድረስ ለአንተ ተጠብቆልና እነሆ የተቀመጠልህን በፊት አኑረህ ብላው አለ። በዚያም ቀን ሳኦል ከሳሙኤል ጋር በላ። በኮረብታውም መስገጃ ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እርሱም ተኛ።
ማልዶም ተነሱ። በነጋም ጊዜ ሳሙኤል ሳውልን ከሰገነቱ ላይ ጠርቶ ተነሳና ላሰናብትህ አለው። ሳውልም ተነሳ። እርሱና ሳሙኤልም ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳውልን ብላቴናውን ወደ ፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማ ዘንድ በዚህ ቁም አለው። ብላቴናውም አለፈ።